ዛሬ ጋሽዬ ማለት ነው ግራ እስከሚጋባ ድረስ ከመካከል አድርገው እኮ አካለቡት። በዚህ ሀይሚ በዛ ብሩኬ እኔ በቃ እግዚአብሔርን እኔ መለየት እፈልጋለሁ ይላል። ሀይሚ ደግሞ በቃ የራሴ ፍቅረኛ እንዲኖረኝ እፈልጋለሁ፣ ጋሽዬ በወግ በማረግ እንድድረኝ እፈልጋለሁ ትላለች። እንዴት ይሁን ጋሽዬ ከሁለታቸው መካከል ገብቶ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዙ ተረፍ ይበል። እንግዲህ የሀይሚና የብሩኬ ነገር መጨረሻው እንደዚህ እየሆነ ነው እንዴ? ወይንስ ደግሞ ሰዎች እንደሚሉት ድራማ ነው፣ ስራ እየሰሩ ነው እንደሚሉት ማለት ነው። እንግዲህ አንዳንዶች ድራማ ነው ብለው ስለሚያስቡ ማለት ነው። ግን እዚህ ጋር ምንም አይነት ድራማ የሚመስል ነገር የለም። ሲጀመር ግጥም አድርጎ በእምነት እየተማለ ድራማ የሚባለው እንዴ? ፈጣሪያቸውን አይፈሩም እንዴ? ድራማ የሚሰሩ ከሆነ ለምንድን ነው አስሬ በእምነታቸው የሚምሉትና እንግዲህ ድራማ ነው የተባለው ነገር ሊፈጸም መፈጸሚያው ሰዓቱ ደርሶ ነው ወይ ነውስ የምር እየተለያዩ ነው? የእውነት በጣም ነው የሚደብረው። ምክንያቱም ሀይሚና ብሩኬ ከተለያዩ ማለት ነው እግዚአብሔርን በጣም በቃ ያስጠላል ሁሉም ነገር። ሀይሚና ብሩኬ የሚባል ታሪክ የለም፣ ያበቃልና ሰው እንደ ድሮ ጓጉቶ አያቸውም። ለምሳሌ ሀይሚ ከሌላ ወንድ ጋር ብትመጣ፣ ብሩኬ ከሌላ ሴት ጋር ቢመጣ ማን እንደ ሀይሚና እንደ ብሩኬ ሁሉም ነገር ነው ድምጥ ማጡ የሚጠፋው። ግን ፈጣሪ አምላክ ደግሞ አይለያችሁ ማለት ነው የምችለው። እውነት በጣም ከባድ ነው። ብሩኬ እንደሆነ ዛሬ በቃ ሲናገር እኔ ብሩኬ ነው ብዙ ጊዜ እንዳውም የሚያስፈራኝ ማለት ነው። እውነት ለመናገር የብሩኬ ውሳኔ ከበድ ስለሚል የእሱ ነበር የሚያስፈራኝ። ዛሬ እንግዲህ ወደ መቁረጡ ደረጃ እየደረሰ ነው። የማይቆርጥበት ደግሞ ምንም አይነት ምክንያት የለም። እና ለምን እንደዚህ ትሉኛላችሁ? ብዙ ሰው እየተናገረኝ፣ ብዙ ሰው ቴክስት እያደረገልኝ ነው ላለው ደግሞ አዎ እሱ እኮ የሚችለውን ነገር እያደረገ ነው። ሰው ደግሞ በዚህ አድርግ፣ እንደዚህ አድርግ፣ እንደዚህ አድርግ እያለ እያጨናነቀው ነው። ስለዚህ ያንን ለመጥቀስ ስለፈለገ እንጂ ሰው ለምን ይናገረኛል አላለም እኮ እሱ። እንደው በአንዳንድ ቦታ ስላየውና ስለሰማውኝ ነው ለምን እንደዚህ ትላለ የሚል ነገርና እና ሀይሚ የምር ሰከን ማለት ይገባሻል በእውነቱ ማለት ነው። ከጋሽዬ ላይ እንደዛ መንጣጣት፣ ኧረ በፈጣሪ ተይ እንጂ ደህና ሰው አልነበርሽ እንዴ? ቅመማ ምን ሆነሽ ነው? ጋሽዬ ያስቀመጥሻለሽ ጠንስሰሽ ነው አለ እኮ። እውነቱን ነው ያስብላል እኮ እንዴ። ዘለሽ በቃ ሌላ ፍቅረኛ ይዛለሁ ከዛ በወግ በማድረግ ትድረኛለች እኮ። መዳረሽ መኳልሽማ መች ይቀራል። ግን ከብሩኬ ጋር ቢሆን ከለመድሽው፣ ካለመዱት መላክ የለመዱት ሰይጣን ይሻላል በሚለው ማለት ነው። የለመድሽው ነው የሚሻልሽ። እና የእውነት በቃ ከመጀመሪያም ጀምረሽ መለየት የሚለው ቃልሽ ከአንደበትሽ ጠፍቶ አያውቅም። እኔ ለምን እንደሆነ ሀይሚ ይህን ነገር ለምን እንደማታዩ እች ልዩ የምትባል ሴትማ የሆነ ነገር እንደገና እንደ አዲስ አሳይታታለች። የምሬ በዚህን ያክል ደረጃ እንደዚህ የምትለዋወጠው ሀይሚ ምን ብታሳያት ነው? የምሬን ነው። እና ብሩኬ በዚህ ሁኔታ ውስጥ ሆኖ ራሱ ጥለሹ ከሄድሽ፣ እኔ ብዙ ሰው እየተናገራት ነው። በዚህ ሁኔታ ውስጥ ሆኖ ጥላው ከሄደች ለእሷ ለራሷ ጸጸቱ በጣም ከባድ ነው የሚሆነው። ሲጀመር ሴት ልጅ ቆረጠች ነው። ትክክል ነው። አዎ ሴት ልጅ ከቆረጠች በምንም አይነት ነገር መመለስ አትፈልግም። ግን ውሳኔ ደግሞ ውሳኔ ነው። የወንድም የሴትም አንድ ነው። ወንድ ልጅም ከቆረጠ ዞር ብሎ እንኳን አያይም። የምሬን ነው። ባንዴ ነው እርግፍ አድርጎ። እንደውም ሴቶች የፈለገ ቢቆርጡም ትዝተዋለ፣ ውስጣቸው የተቀመጠ ትዝታ አለ ቶሎ የማይጠፋ። ወንዶች ደግሞ እንደዛ አይደለም። በአንዴ ነው ድምጥማጡን የሚያጠፉት። ለተወሰነ ጊዜ ይጨነቃሉ፣ ምናምን ይደብራቸዋል። ከዛ በኋላ ግን መልሰው ከዛ ቦታ ናቸው ማለት ነው። ማለት ወደ ህይወታቸው ይቀጥላሉ ተመልሰው። ሴትና ወንድ አንድ ሊሆን አይችልም። እና ሀይሚ አንቺ እንደቆረጥሽ ሁሉ ብሩኬ መቁረጥ ይችላል። ይሄ ልጅ ደግሞ እንግዲህ ሀቅ ባይኖረው በዚህን ያክል ደረጃ አይሆንም ነበር። ደግሞ ከተጀመረ ጀምሮ እኮ እስካሁን ድረስ እየለመናት ነበር። ነገር ግን ይሄ ካልጋ ቤቱ እንደዛ ያመናጨቃት ብቻ አንዳንድ ነገሮች የተናገራት ያ ነገርም ስሜታዊ አድርጓታል ማለት ነው። ግን ሰው ሲናደድ፣ አንቺ ራሱ ስትናደድ እኮ ብዙ ነገር ትያለሽ። ሰው ሲናደድ የማይናገረው የማያወራው ታሪክ የለም። እና ለጋሽዬም እንኳን እምነት ልትሰጪው አልቻልሽም በእውነቱ ማለት ነው። ኧረ እኔ በፍቅር መካከል እምነት ከሌለ ሲጀመር አብረው መኖር የሚባለው ነገር ራሱ የሆነ ማይታሰብ ነገር ነው። ምክንያቱም አብራችሁ ስትኖሩ ግዴታ ተማምናችሁ ነው አደለ? አብራችሁ እየኖራችሁ ልባችሁ እያመነ ካልሆነ በጣም ነው የሚያስጠላና እና ለመለያየት ሀይሚ በዚህ ደረጃ ባትቸኩይ ጥሩ ነው። እውነት ለመናገር የፈለገ ነገር ቢመጣ ማለት ነው። እንደ ብሩኬ አይነት ወንድ የለም በነገራችን ላይ። የእውነት በጣም ጸባዩ በጣም ጥሩ የሆነ ልጅ ነው። ከሌሎች ወንዶች ለየት ያለ ነው። ምናልባት ይሄ ነገር ድንገት መጥቶበት ህይወቱን አመሰቃቅሎት እንግዲህ በሰዎች ዘንድ አስመሳይ ቀጣፊ መስሎ ሊታይ ይችላል። ግን ይሄ ነገር ሀቅ ስለሚወጣ ሀቁን አይተን ደግሞ ያኔ የብሩኬን ንጽህና እናያለን ማለት ነው። ስለዚህ እንደ ብሩኬ አይነት ወንድ የለም። ይሄ አፋችንን ሞልተን ደረታችንን ሞልተን የምንናገረው ታሪክ ነው። ምክንያቱም እንደሱ አይነት ወንድ ስለሌለ